ኤቢ ግን ምን ነው በሰላም ነው? ታያቷክሽ እሱ ተሽሏት አያውቅም። ሁሌ አንድ አይነት ነው። አይ በአሁኑ ግን በጣም ባስ እሷም መተው ነው የሚሻለው። ሁሌም አንድ አይነት ነው። ደግሞ ምንድነው ቀለበት ሊያደርግልኝ ነው ምናምን ያለች ነው። ወሬ በያት መቼም ባይሆን ይኸውልሽ ዳታ አንዴ ቃል ገብቼልሻለሁ አይደል? ምንም ቢሆን እንዳትጠራጠሪ። ይኸውልሽ ከአንቺ ውጪ እንኳን ላገባ አይደለም እንደ ስም እራሱ አለች። ኧረ እሱማ እኮ ብትሄጂ ሩቅ አይደለም ቅርብ እኮ ነው። እህቴ አይደለች እንዴ? ዳታ ስነ ስርዓት ይልሽ። አዎ እህትሽ ናት፣ ግን የምትዋዋሱ ይቃችሁ አይደለም። እኔ አንቺን የወደድኩሽ ወይ አንቺን ማገባሽ አንቺ ስላልሽኝ ሳይሆን እኔ ስለወደድኩሽ ነው። ስለዚህ ምንም ነገር እንዳትጠራጠሪ። ኧረ እኔ ተጠራጥሬ አላውቅም። ምን መታለ የኔ ቃል ግን አለ እህቴ ናት እንዳትጎዳ ዳታ ኤቢ እኔን ብላክሜል ለማድረግ እየሞከርሽ ነው። የምን ብላክሜል ናት? መጣች ልሄድ ወይስ ልቀመጥ? አይሆን እንዳትሄጂ እዚህ ቁጭ በይ። እሺ በቃ ያቺ ቦታ የእናንተ መዳሪያ ሆነች አይደል? ኤቢዬ የኔ ውዴት ደህና ነሽ? ውድሽን ዘልሽ አክስቷ ጋር ብትፈልጊያት ይሻላል። ኤቢ ናታን በቃ ተረጋጋሽ። እጅ ላይ ሰው እንደምትሆነ ምን አክስቷ ጋር ስላልኩኝ በቃ ናታንዬ እሱን ተው። አሁን ተነሳና ከፈለክ ትስበኛለህ። ምን ና ከፈረሳ ካልሆነ ደግሞ ማየብስ ናት። አንቺ ያምሻል እንዴ? አልደግሞም። እሺ ናታን የአቢጌል ዳጣንና ሰላምን ከዛ ቤት የማስወጣት እቅድ ቀስ በቀስ እየተሳካላት ያለ ይመስላል። ናታንንና ዳጣን ለመለያይ ምንም አይነት ጉድጓድ የምትቆፍረው ኤቢ ዛሬ ደግሞ ባገኘችው ደብዳቤ አማካኝነት ናታንን አስፈራርታ ዳጣ ፊት ከንፈሯን እንዲስማት ጠይቀዋለች። ችግር መፍጠር የዕለት ተዕለት ስራዋ የሆነው ኤቢ እንደለመደችው ቤቱን ማተራመስ መረበሽ ከጀመረች የቆየች ቢሆንም ነገር ግን እንደዛሬው ተሳክቶላት አያውቅም። በድብቅ ናታን ክፍል ገብታ ባስቀመጠችው ካሜራ በአደራ ተቀብሎ ያስቀመጠውን ዕቃ ቦታውን አይታ ካገኘች በኋላም ነው ናታንን ሳይወድ በግዱ አስፈራርታ በምርቃቱ ቀን ቀለበት እንዲያደርግላት ካልሆነ ተጽፎ ያየችውን እንደምትናገር ያስፈራራችው። ናታንም ቤተሰቡን ከመበተን ለመታደግ ሲል ያለ ፍላጎቱ የአቢጌል ትዕዛዞችን ሰምቶ መቀበልም ጀምሯል። በሁኔታው ግራ ተጋብታ የተወዛገበችው ዳጣም ምንም ባትልም ነገር ግን እያየችው እየሰማችው ባለው ነገር ደንግጣለች። ኤቢም ሆነ ብላ ናታን በመሃል ሐሳቡን እንዳይቀይርባት በእናቷ ፊትም እንደሚያገባት እንዲያወራ አድርጓለች። ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ኤቢ ደብዳቤውን በጭቃ ናታንን ገፍትራ ወደ መኝታ ቤቷ ገብታ ካነበበችውም በኋላ የዳጣና የሰላምን እናትና ልጅ መሆናቸውን አውቃ ወጥታ ካላወራው ስትልም ነው ናታን እንዳታወራ በምትኩ እንደሚጋቡ ቃል የገባላት። በዛን ሰዓት ዳጣ ወደ ቤት እየመጣች ግቢያቸው አካባቢ አርጅኑን ታገኘውና ማውራት ይጀምራሉ። እሱም ይቀጥልና እኔ ምልሽ ዳጣ ኤቢ በጣም ናፍቃኛለች፣ አንዴ ጥሪልኝና ላውራት፣ እኔን ተቀይማኛለች፣ ስልክ ለራሷ አታነሳልኝም ብሎ ሲላት ዳጣም ዛሬ ገና ነው እንዴ እንደተቀየመችህ ያወቀው? ኤቢ እኮ ድሮ ገና ነው ያስጠላሃትም የተቀየመችህም ብላ ስትለው አርጁንም አሁንማ እኮ የሆነ ነገር አምጣልኝ ብላ እምቢ ብያት ነው የተቀየመችኝ ብሎ ሲላት ዳጣም ምን አምጣልኝ ብላህ ነው ብላ ተጠይቀዋለች። አርጁንም በንዴት ክሪሽናን እኔ ደግሞ መቼም ቢሆን አላደርገውም ብሎ ሲላት ዳጣም የበለጠ ስለ ነገሩ ማወቅ ጓግታ ምንድነው አምጣልኝ ያለችክ ብላ በድጋሚ ተጠይቀዋለች። እሱም ጥያቄዋን ችላ ብሎ እኔ ምልሽ ግን ኤቢ የምትወደው ሰው አለ እንዴ ብሎ ሲጠይቃት ዳጣም እና ሰው አይደለች እንዴ እንዴት አትወድም? አሁን እሱን ተወውና ምን አምጣልኝ እንዳለችህ ንገረኝ ብላ ስትለው አርጁንም ይሄ ሰው የሚያስወድደው ነገር አለ አይደል መስተፋቅር የሚባለው እሱን እኮ ነው አምጣ ብላ ያለች፣ እኔ ደግሞ በጭራሽ መቼም አላደርገውም እምቢ አልኳት ብሎ ሲላት ዳጣም ደንግጣ ምን ወይኔ ናታን አንተ በቃ ከዚህ ጥፋ ብላ ጥላው እየሮጠች ወደ ቤት ገብታ ናታንን ክፍል ውስጥ ትፈልገዋለች። እዛ ስላላገኘችውም ወደ ሳሎን ትሄድና ተቀምጣ መጠባበቅ ትጀምራለች። በዛን ሰዓት ማርታና ደረጀ መኪናቸው ውስጥ ተቀምጠው እያወሩ ነበር። ማርታም ትቀጥልና ደርዬ ደግሞ አንድ ነገር ሳልነግርህ ናታን እኮ ኤቢን ወዷታል፣ ብታይ እንዴት ደስ እንዳላት ደስተኛ ነው የሆነችው ብላ ስትለው ደረጀ ጥሩ ብሎ ባልጭሩ ይመልስላታል። ማርታም በመልሱ ተገርማ አንተ ይህን የመሰለ ትልቅ ዜና ጥሩ ትላለህ ብላ ስትለው ደረጀ ግን በሐሳብ ተውጦ ፈጽሞ አላዳመጣትም ነበር። በውስጡም ማውራት ይጀምራል። አሁን ግን ማርቲ ከሷ ውጪ ሁለት ልጅ እንዳለኝ ብታቅ ምን ይሰማታል?
ዳጣ ልጄ እንደሆነችስ ብታቅ፣ እሷም ብቻ ሳትሆን ሰላም ያረገዘችውም ልጅ የኔ እንደሆነ ብታቅ ምን ትለኝ ይሆን? አረ የኔስ በደል ከፋ፣ የኔስ ግፍ በዛ። አሁንማ ተነግሮም ተጽፎም አያልቅ። አሁን በማርቴ ላይ 2 ልጅ ወለድኩ ብል ማንስ ያምነኛል? ምንስ አጉድላብኝ? እሷስ ምን ፈልገህ ሴት ጋር ሄድክ? እኔ እንደዚህ ሳምነህ አንተ ግን ይህንን ያህል ጊዜ ስትክደኝ ነበር፣ በቁሜ ገደልከኝ ብላ ስትል ምን እላታለሁ? ፊቷንስ እንዴት ብዬ በምንስ አቅሜ ነው ማየው? አምላኬ ይህንን ጉድ ሳላይ ግደለኝ እያለ በውስጡ እያወራ ፍዝዝ ብሎ ባለበት ማርታም ትካዜው ሲበዛባት ደረጀ ብላ ከሐሳቡ ታነቀውና ኧረ አንተ ሰው ከቀልብህ ሁን፣ ምን ይሻልሃል ደሬ? በቃ ደህና እንደሆንክ ለማስመሰል እየሞከርክ ነው እንጂ ምንህም በፍጹም ደህና አይደለህም። ቆይ ምንድነው የሆንከው? ለማንኛውም እኔ በቃ አኩርፌያለሁ ብላ ስትለው ደረጀ ቆይ ምን አደረግኩኝ ማርትዬ? እሺ ምን እንዳደረግልሽ ትፈልጊያለሽ? ብሎ ሲጠይቃት ማርታም በቃ እንደ ድሮ አስቀኛ አጫውተኝ እስቲ ደሬ፣ በቃ ወደ ቀልብህ ተመለስ፣ ሳቅህ፣ ጨዋታ፣ ቀልድህ፣ ሁሉ ነገርህ ናፍቆኛል ብላ ትለዋለች። በዛን ሰዓት ዳጣ እዛው ተቀምጣ አቢጌል ትመጣና ሌላኛው ሶፋው ላይ ተቀምጣ ስታፈጥባት ዳጣም እንዴ ኤቢ ምን ነው ብላ ስትጠይቃት አቢጌልም እኔ አንድም ቀን ተሳስቼ አላቅም ብላ ስትላት ዳጣም አዎ አንቺ ተሳስተሽ አታቂ፣ ግን ምንድነው ያልተሳሳትሽው ብላ ስትጠይቃት ኤቢ አይ እሱን እንኳን ተይው እና ደግሞ አሁን ስመረቅ ናታን ያገባኛል፣ እኔና ናታን በቃ ልንጋባ ነው፣ ደግሞ እንዲሁ ሲያዩሽ እኮ ሰው ትመስያለሽ ብላ ስትላት ዳጣ ቅድም ከአርጁን ጋር ነበርኩኝ የሆነ ጸሎት ሲጸልይ ነበረ፣ ምናልባት ቀይሮኝ ይሁን እንዴ ብላ ስትላት ኤቢ ቆይ ግን ለምን አታገቢው? ደግሞ ማሽ ታረጋላችሁ በናታንና በእኔ መልስ እናንተ ብትጋቡ በጣም ነው ደስ የሚለው ብላ ስትላት ዳጣም እሺ አይለኝም እንጂ አርጁንዬ ምን ይወጣለታል? ግን ምን ያደርጋል እሱ አንቺን ብቻ ነው የሚፈልገው። ደግሞ ምንድነው የሆነ ነገር ያዘሽው? ለማንስ ነው? ኪድዬ ነው ኤቢ፣ ይሄ ነገር ለናታን ከሆነ ይደብራል በጣም ብላ እያለቻት ባለችበት ናታን ከውጪ መጥቶ ወደ መኝታ ቤቱ ገባ ሲል አቢጌል ታየውና ናታን ና እንዴና ፈልጌህ ነው ብላ ተጠራዋለች። እሱም ወደ እነሱ ጋር ሄዶ ዳጣን ሰላም ሊላት ሲል እንዳትጨብጣት ብላ ታስጠነቅቀዋለች። እሱም በንዴት ዳጣ ጨብጪ ይላትና ተጨባብጠው አጠገቧ ቁጭ ይላል። ኤቢን በንዴት ና እዚህ አጠገቤ ቁጭ በል ብላ ስትለው ናታንም ኤቢን ችላ ብሎ ወደ ዳጣ ጋር ይዞርና እንዴት ነሽ ዛሬ ደግሞ የት ሄደሽ ነው የጠፋሽው ብሎ ሲጠይቃት ዳጣም ሰላም ጠርታት እዛ ሄዳ እንደዋለች ትነግሯለች። ኤቢና ናታንም ደንግጠው ሁለቱም ይተያያሉ። ዳጣም ታስተውላቸውና እንዴ ምን ሆናችሁ ነው እንደዚህ የምትተያዩት ብላ ስትላቸው ናታንም ዳጣ በቃ አሁን ወደ ክፍልሽ ግቢ ብሎ ይላታል። እሷም እሺ ግን በኋላ እፈልግሃለሁ ብላ ስትለው ኤቢን በንዴት አትፈልጊው አታገኙም ብላ ትላታለች። ዳጣም በንዴት ከተቀመጠችበት ተነስታ እንዴ ኤቢ ቆይ ምን አድርጌሽ ነው? አንድ ቤት አይደለ እንደ እየኖርን ያለ ነው? ቆይ ለምንድን ነው እንደዚህ የምትሆኚው? በጣም ይደብራል። እሺ ሁሉም ነገር ገደብ አለው። ኤቢ በቃ ተፋችኝ ብላ ጥላቸው ትሄዳለች። ኤቢም ትቀጥልና እኔ ሳልፈቅድልህ ቆይ ለምንድን ነው ሰላም ያልካት ብላ ስትለው ናታንም ኧረ ያንቺ ባል አንቺ ያልፈቀድሽለትን ሰው ሰላም ማለት አይችልም እንዴ ብሎ ሲላት ኤቢ ልታሸመቅቀኝ አትሞክር እሺ፣ እዚህ ቤት እሷን አይደለም ሰላም ለማለት ምንም ነገር ማድረግ አትችልም ብላ ስትለው ናታንም በንዴት እያደረግሽ ያለሽው ነገር ግን ታውቆሻል። ለቤተሰብሽ አንቺ መጨነቅ ሲገባሽ እንደገና ደግሞ እኔን ታስፈራሪኛለሽ። ነገር ግን አንድ የረሳሽው ነገር አለ። ይኸውልሽ ከዚህ ቤት መውጣትም መረሳትም የምችል ሰው ነኝ ገባሽ ብሎ ሲላት ኤቢ ምንም በል ከትእዛዜ ንቅንቅ እላለሁ ብትል ማደርገውን ነገር ታውቃለህ። አሁን የኔ ባል ነህ በደንብ እያሰብክ ደግሞ እኮ ሰላም ጋር ሄጄ ነው የቆየሁት ትላለች። በሷ ቤት እኮ እናትና ልጅ መሆናቸው አልታወቀም ብላ ስትለው ናታንም እባክሽ ዝም በይ እነ ውሃ ኪችን ሲገቡ አይቻለሁ እንዳይሰሙን ብሎ ሲላት ኤቢም ሰላም ትምጣ ብቻ እኔማ ጠይቃታለሁ ደግሞ ታውቀኛለህ እኔ ኤቢ ምንም ነገር ከያዝኩኝ እንደማለቅ ብላ ስታስፈራረው ናታንም በነገራችን ላይ አርፈሽ ማትቀመጪ ከሆነ ብዙ አማራጭ አለኝ ብሏት ተነስቶ ጥሏት ይሄዳል። ከዚህም በኋላ ነው ዳጣና ናታን አብረው ተቀምጠው ኤቢ መታ ከንፈሬን ካልሳምከኝ አለችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን።